بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين إن شاء الله. لذلك የመጡጥያቄዎችን ደግሞ አነስ ያሉ ተወሰኑ ጥያቄዎችን አቀርባለሁ። ያው ወንድሞቻችን ከዳሊከ እህቶቻችንም ተለያየ ፕሮግራም ላይ ስለሆነ የዋል ነው ማለት ነው ኢንሻአላህ። አንደኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለኝ። ጥያቄው አንድ ወንድም ነበር ከባለቤቱ ጋር ከተፋታ በኋላ የተማለሰ ፈቷት የመለሰ ማለት ነው። ነገር ግን ይህ ወንድም ስለፍቹ ማሰብና ማብሰልሰል አሁን ሰዓት ድረስ አልተወም። ራሱንም ይወቅሳል በሰዓቱ ከአቅሉ ስላልነበረ። እናም ሁሌም ያንለት ያላትን የፍቹን ቃል በውስጡም ይሁን በአንደበቱ እየተናገረ እንዲህ ብያት ነበር፣ እንዲህ ነው ያልኳት እያለ ፈትቼሻለሁ የሚለውን ቃል ራሱን እየወቀሰ ያብሰለስላል። በአጠቃላይ ጥያቄ ይህ ሰው ይህን በማድረጉ ድጋሜ ያለው ኒካህ ይፈርሳልን የሚል ነው። ላ ኒካሁ አይፈርስም፣ አይፈታም። ምክንያቱም ሒካያ ነው። እንደዚህ ብዬ ነበር እያለ ነው እንጂ እያወራ ያለው ኢንሻ አይደለም። ኢንሻ ማለት ፈትቻለሁ ብሎ አሁን ማስገኘት ነው። ኢንሻ የነበረን የባለፈን ማውራት ግን ያማ ቢያዝ ኖሮ ወቃለ አነ ረቡኩሙል አዕላ አነ ረቡኩሙል አዕላ የምትለዋ ከባድ ውስጥ አስገባ ነበር። የሌሎችን የፊርዓውን የምን የምናነሳቸው ማለት ነው። ነገር ግን ሒካያና የነበረን ማውራትና ኢንሻ ማድረግ ይለያያል፣ አትፈታም። በዚህ አንደኛ መጀመሪያም ላይ ከአቅሉ ስላልነበር የሚለው የሆነ እንድምታ የሚፈጥረው ነገር አለ። ያም ራሱ ፍቹ ይሆናል ማለት አይደለም። እንደዚህ ራሱን መሳት ደረጃ ከደረሰ አንድ ሰው ፍቹ አይጸድቅም፣ አይጸናም፣ አይሆንም፣ አይፈታም። ሐታ የተቆጣ ሰው በጣም ተቆጥቶ ከሆነ ቦግ ብሎበት የሆነ ራሱን እንትን ማለት ደረጃ ወደ ላይ እንትን ብሎት ከሆነ አይፈታም። ያ ነው ቀውል ራጅሑ ራሱ አይፈታም። እና ይሄንኛው ደግሞ ሒካያ ነው። ብዬ ነበር እንደዚህ ብዬ ነበር ነው። فمن ابتلي بالوساوس فالواجب عليه أن يعرض عنها። የሆነ የሚወሰወስና ጉትጉታ ያለበት ሰው እንደዚህ አይነት ማብሰልሰል ውስጥ የገባ ይውጣ። ولا يسترسل معها ይላሉ አህሉ العلم ሲመክሩ። ዝም አትበል። እንደዚህ አይነት ጉትጓች ከመጣ የሆነ ነገር ሲያወራ ዝም ብለህ አታዳምጠው። فإن الإعراض عن الوساوس من أعظم أسباب علاجها። ጉትጎታ የሚጎተጉት ሐታ ሚስትህ ያጣልሃል። እቺ ሴት ምን እየሰራች ነው? ምን እያደረገች ይሆን? ማን ገብቶ ይሆን? ስልኩንም አላነሳችው። ይሄማ ነገር አለ እያልክ አዎ ነገር አለ ነው የሚለው። ድምፁን ሳትሰማው አዎ ነገር አለ። እንደውም ጧት ላይ አይተሃል የሆነ ነገር ስትቀባባ ነበር። እንደውም እንደዚህ ቀሚስ ለብሽ እንደዚህ አደርጋለሁ እያለች ነበር። ኧረ እያለ ነገሩን ሌላ ነገር ውስጥ ይከተሃል። ሞኝ እንዳትሆን አሉ ዑለማዎች። ቢሆነ ነገር ትዝ ሲልህ እስቲርሳል አታድርግ። ለዚህ እኮ ነው አንዳንድ ሰው አሁን ይጠራጠራል። እስካሁን ዳዕዋ ስናደርግ የነበረው ማለት ነው። እስቲርሳል አታድርግ። የሆነ ነገር ትዝ ይልሃል። ሌላ ላይ እኮ ፈህም የለህም። ስንት ተቀጥቅጠህ ተነግሮህ የምሳሌ አይነት ተነግሮ የሆነች መስአላ ትረዳለህ። ነገር ሲሆን ትበላዋለህ፣ ታባዘዋለህ፣ ትደምረዋለህ። ይሄ ነገር እንዳይመጣ ጠንቀቅ በል ወንድሜ። ጀዛከላህ ባረከላሁ ፊክ። ይሄ እንደው የሆነ ነገር አንዳንድ ጊዜ ጥርጣሬ ውስጥ ገባለሁ ምን ይሻለኛል የሚል ህክምና ነው የምትፈልገው? አዎ ህክምና የምትፈልግ ከሆነ አትዘውትር እዛ ውስጥ ወጣ በል። አዑዙ ቢላሂ ሚነሽ ሸይጧን ረጂም። ውጣ። ዝም በለው። ሸይጣን ነው እየዘረጋብህ ነው፣ መረብ እየዘረጋ ነው። ጠንቀቅ በል። ይሄ ነው አሉ ትልቅ ህክምና የሆነ ሐኪም ቤት ክኒን መውሰድ አይደለም። ህክምናው እዛው ውስጥ አትዘውትር። ወጣ በል። እንደዚህ አይነት ነገር ሲመጣብህ إنما هي مجرد حكاية
ስለዚህ ይሄ ሙጀረድ ሒካያ ስለሆነ ፍቹ አይፈታበትም ነው። አይፈታም ምንም አይነት ጭንቅ ውስጥ እንዳትገባ በዚህ ነው ወንድሜ ኢንሻአላህ ባረከላሁ ፊክ ይሄ ፈትቻለሁ የሚል ኢንሻ እስካላመጣ ድረስ ፈትቻት እኮ ነበረ እንደዚህ ፈታሁሽ እኮ ነው ያልኳት እያለ የነበረውን ነው እንጂ ያወራ ያለው አዲስ ኢንሻ አይደለም። ስለዚህ አይፈታም ነው والله اعلم። ሁለተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته አንድ እህታችን ደሴ ከሰለፊዮች ጋር አቅሷ አካባቢ ነበርኩ ዳዕዋ ደርስ መከታተል እፈልጋለሁ አለፈውም ተናግሬዋለሁ ግን ባለቤቴ እዛ መስጊድ እንዳትሄጂ ልጆችንም ታበላሻለሽ እግርሽን እንዳታነሺ አለኝ እኔ ደግሞ እዛ መቅራት እፈልጋለሁ እየተደበቅኩ ዳዕዋና ደርስ ብከታተል ወንጀለኛ እሆናለሁ ወይ አትሆኝም ወንጀለኛ አትሆኝም ኸይር ስራ አይደለም مسجد እኮ እንዳትከለክሉ ተብሏል ወንዶች عن ابن عمر رضي الله تعالى عنه عن النبي صلى الله عليه وسلم قال إذا استأذنت أحدكم امرأته إلى المسجد فلا يمنعها عندك مسجد ካስፈቀደችው እንዳይከለክላት ነው ነብዩ አለይሂ ሰላቱ ወሰለም وفي رواية لا تمنعوا إماء الله مساجد الله يا الله ባሮች መስጂድ እንዳከለክሏቸው ይሄንን ሲያነቡ አብዱላህ ኢብኑ ዑመር ልጃቸው والله لنمنعهن وكان له تأويل سائغ በጣም የሚገርም ተእዊል ነበር አሁን ላይ ያሉት የሴቶቻችን ሁኔታ ስለተቀያየረ አቋማቸው ስለተቀያየ አለባበሳቸው መናቸው ከዛ አንፃር የአኢሻን ዘገባ ተመርክዞ ማድረግ ይችላል ነብዩም ራሱ በዚህ ሰዓት ቢኖሩ ኖሮ ነብዩ አለይሂ ሰላቱ ወሰለም ለመንዓኩነ من المسجد كما منعت بنو اسرائيل نساءها من المسجد ብላ አኢሻ እንድትናገረችው ቢጤ ማለት ነው او كما قالت ያንን አይነት ተእዊል ነበረው والله لنمنعهن والله لن أكلمك أبدا كذبوا هلا على الناقر ماله سأناقروا موت عبد الله بن عمر لجوا عندت زهنة مخالفة أقول لك قال رسول الله لا تمنعوا إماء الله مساجد الله وتقول والله لنمنعهن والله لن أكلمك أبدا سبحان الله ይሄ ራሳቸው ልጅ ለጂኑ ሲሉ እንዴት አድርገው እንደሚቆጡ ቁጣቸው ቀላል ነው እኛኮ ማማ ይሄ ብዙ ፋይዳ ብዙ ሸርዕ ተይዞለታል ከዚህ አሁን ከተናገርኩት ሐዲስ ላይ ማለት ነው ስለዚህ እህታችን ምናልባት አሁን ተሞልቶ የተለያየ ነገር ኖሮበት ባል ማለት ነው ብዙ ነገር ኖሮበት መንሃጅ እንዲያይዙ የሚያደርጓቸው አሉ ይሄ ማዕሲያ ውስጥ አይገባም ሐቅን አቂዳ ለመማር አቂዳሽን ተማሪ አቂዳ ለመማር የተለያየ ነገር ስላለ ነው በደንብ የምናውቀው ስላለ ነው እንጂ አለበለዚያ የባለን አምር ጥሶ መሄድ አይፈቀድም በምንም አይነት መልኩ ነገር ግን አቂዳ ጋር ያለ ነገር የተለያዩ ይሄንኛው ሐዲስ ከመኖሩ ጋር ይከለከላል ዲንን ሱናን በተለይ እኮ ደግሞ ራሱ የምትደራደሪበት ነው ለምንድን ነው መከለከለኝ የመንሃጅ ጉዳይ ከሆነ ብትደራደሪ ዝም ብለሽ አትኖሪም ባረከላሁ ፊክ ኢንሻአላህ والله اعلم ሶስተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ وعليكم السلام ورحمة الله وبركاته እንዴት ነው አልহামዱሊላህ አንዲት ሀይድ ላይ ያለች ሴት ሀይዷ ከ15 ቀን በላይ ቢቆይባት ሶላቷን መስገድ ትችላለችን ከሰገደችስ እንዴት ነው መስገድ ያለባት ማለቴ የሶላት ሰዓት ሲደርስ መታጠብ አለባት ወይስ የለባት ምናልባት ይሄ فيه قولان لاهل العلم ሀይድ ነው ሀይድ አይደለም 15 ቀን ካለፈ ማለት ነው عصر جمهور العلماء ومنهم الإمام الشافعي رحمه الله تعالى اسكاسر مسك اندرس دم لهيد يشلا اسكاسر مسك حيد مالتي حيد 16 17 18 እያለ መሄድ ከሆነ ከሐይድነት ወደ استحاضة ወደ በሽታ ደም ተላልፏል 15ኛው ቀን ትታጠብና ይቺ ሴት ከዛም በኋላ ያለው ሶላቷን ትሰግዳለች ነው የሚሉት 15 ቀን ድረስ ግን ሐይድ ተባለ አክثሩ 15 ቀን ነውና አብለው በዚህም ይሄዱበታል ጅምሁር العلماء በዚህ ነው ይሄዱ አክثሩ العلماء ራሱ ይሄንን ነው የሚናገሩት 15 ቀን ሌሎች ግን አይ لا حد لاكثره لا حد لاقله ولا لاكثره لا حد ለማነሱም ሆነ ለመብዛቱ
መነሻና መድረሻ ይሄን ያክል ልክ ተብሎ በሐዲስ አልተቀመጠም። استقراء ነው ሴቶችን እይታ ምልከታ እየሰበሰቡ ነው እንጂ የለም። ስለዚህ ምን ይላሉ بعض اهل العلم ሲመጣ ሐይድ ነው ሲሄድ ደግሞ ጡሁር ነው በቃ አለቀ። ይሄ እስቲሃዷ ሊሆን የሚችለው ወር አካባቢ የሚደርስ ከሆነ ወደ ወር አካባቢ የሚደርስ ከሆነ 28 29 እያለ የሚቀጥል ከሆነ ያ ወደ በሽታ ደምነት ተቀይሯል። አለበለዚያ ግን 17 18 ሐይድ ነው ዝም ብለሽ መቁጠር 6 ቀን ነበር ያስለመድኩት ቢሆንም አደም ሌላ ከለር እስካልተፈጠረ ድረስ ማለት ነው። والله اعلم ይሄንን በዚህ ልክ እናያለን ኢንሻአላህ። አራተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ደህና አልহামዱሊላህ አልহামዱሊላህ እናንተ ደህና ናችሁ? አልহামዱሊላህ። ጥያቄ ነበረኝ። ጥያቄ አንዲት እህታችን ኢትዮጵያ እንዳለች ያማት ነበርና ጤናዬን አላህ እንዲመልስልኝ ለአላህ ብዬ አርጄ ላበላ ተስያለሁ አለች። አሁን እውጭ ሄዳለችና የወር ደሞዜን ለተሳልኩበት ነይቻለሁ አለች። ለርድ መግዣ እንዴት ነው የሚታየው? ጥሩ ነው። ይሄ ጧዓ ነው፣ ምስኪኖችን ማብላት ነው። አዎ ጧዓ ስለሆነ يجب عليك ይወጅብብሻል። ሙይ የገባሽውን ስለት ማለት ነው። ለሾቹ ለነንየ ለአባብዬ ለምንድን አልተባለም አልተያዘም። ለአላህ በቃ አላህ ይሄን ካደረገልኝ ይሄን አደርጋለሁ ማድረግ ነው። ባይሆን ይሄ ከሆነልኝ ይሄ አደርጋለሁ የሚለው ብዙ ጊዜ አይመከርም ክልክል ነው ይላሉ። ሉጫ አይነት ይወቅ ነው። ዝም ብሎ ለአላህ አበላለሁ አላሁ ስለት ሙጥለቅና ሙቀየድ አድርጋ ያመጡታል። ስለትን ሙጥለቅና ሙቀየድ ሙጥለቅ የሚባለው ሊላሂ ዐለየ አን አተሰደቀ ቢከዛ አው ሊላሂ ዐለየ አን አሱመ 3 አያም 3 ቀን ለአላህ ብዬ ጾማለሁ ወይ እንዲህ አበላለሁ ይሄ ከሆነልኝ ሳትል ይሄ ሙጥለቅ ነው። ይሄ የሚፈቀደው ነው፣ ጥሩም ነው፣ የሚበረታታው። ነገር ግን በሽተኛዬ ከዳነልኝ እኔ እንደዚህ ከሆንኩ እንትና እንደዚህ ከሆነ እስረኛዬ ከተፈታልኝ እንትና ከመጣልኝ ንግዴ ካተረፈኝ ምንድን ከመጣልኝ እያሉ ሆነ ነገር ጋር ማያያዝ ይሄ ጥሩ አይደለም። ሐራም ደረጃ የሚያደርሱታል አቡ አህል العلم። ከሆነ ግን ለአላህ ነው የሚደረገው። ከሆነም ደግሞ ይሞላል። يقول الإمام ابن باز رحمه الله تعالى المسلم إذا نذر نذورا سلت كتسالة كلها طاعة وجب عليه الوفاء لأن الله يقدر له يوجب بتا حسب طاقته صوما أو صلاة أو صدقة ميون صوم ميون صلاة ميون ما أموالات اللبن لا يكون ما ينظرهم مكروها يتتألى حرامي هون اللي هون سكر عمتون هلو صوم الله عيبار نعيد الله مستلاي كل كلمة لجبا سلم يشل مالت سلم يشل እንደዚህ አይነት ከሆነ የገባው ከፋረት ወደ ከፋረት ለምን ይገለበጣል። ስለዚህ እህታችን አብይ ጥሩ ነው ማሻአላህ ጥሩ ነው። ይሄንን አድርገሽ አበላለሁ አርጃ አበላለሁ ነው በተወሰነ ቀይደሽ ካላስቀመጥሽው አንድ ፍየል ወይ አንድ ግመል ወይ አንድ በሬ ካላልሽ የሆነ ያክል አዘጋጅተሽ ማብላት ኢንሻአላህ ባረከላሁ ፊክ والله اعلم። አምስተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። በሶስት የፈታዋትን ሚስቴን እድዋ ሳያልቅ መመለስ እችላለሁን? አላሁ አክበር አልቆ ተሰናበትክ እኮ 3 ጊዜ ፈተህ ከዚህ በኋላ ሌላ ሳታገባ መገናኘት የለም። ለዚህ ነው መዘዝ አታድርጉ። እቺ ሶስተኛዋ በተለይ አንድ አይን ያለው ባፈራ ይጫወት የሚባል ነገር አባባል አለ አይደል? አዎ ጥሩ አይደለም። ያዝ ኒካህ ነው ዝም ብለህ ያወጣህ የምታስፈራራበት አይደለም። መጅመጥ ቢጫ ብለህ ሁለተኛውን ቀይ ሶስተኛውን ከሰጠ በኋላ አለቀ። ከሜዳ ወጣህ እኮ ከትዳር ሜዳ ወጣህ እኮ አለቀ በቃ። ሌላ ሜዳ ሄደህ ነው መጫወት የምትችል። አለበለዚያ ወይ እሷ እንደገና ይሄንኛውን እንትን የሚልላት አግብታ ከመጣች አንተ ጋር ለመገናኘት አይደለም ያለ ለዘዴ አይደለም በመሐለል አይደለም ትዳር ብላ ገባች። የሆነ ሰው አልተስማሙም ተፋታች ወይ ሞተ፣ የዛን ጊዜ ልታገባት ትችላለህ እንጂ አለበለዚያ አለቀ ከተመ። ረጅዕያ የለም። إذا كان الواقع كما ذكرت يا أخي መጀመሪያ ያው ፈታህ አይደል? አንድ ፈታህ፣ ሁለተኛ ፈታህ፣ ሶስተኛ ፈታህ። ታው
تمت الثلاثة فلا تحل إلا بعد زوج كاقباج بوهلا انجا ايتشالم لمن لأن الله يقول فإن طلقها فلا تحل له من بعد حتى تنكح زوجا غيره صوستين كفتات ولا فإن طلقها يعني الثلاثة أو الثالثة صوستين وانفتش كفتات ولا فلا تحل له أتفكر اللتر قال لك بقى تسنبتوا تጨرسوا ቋጩ ከዛም በኋላ አትፈቀድለትም حتى تنكح زوجا غيره ሌላ ባል እስከምታገባ ድረስ اذا تزوج زوجا شرعيا لا حلا ለዘዴ እንዳይሆን ለዘዴ አንድ ቀን ደሪና ነኝ ሸርዒ ትክክለኛ ጋብቻ ከተጋባች ለሂላ ሳይሆን ለትዳር በተህሊል ሳይሆን ለትዳር መሐለል ይያሉ የሚያደርጉት አይቻልም መልዑን ነው ተይሱል ሙስተዓር ይሉታል ነብዩ አለይሂ ሰላቱ ወሰለም የተውስጥ ወጠጤ ኮርማ ነው የሚሉት አይሆንም እንደዚህ አይደለም بل تزوج زواجا شرعيا ووطئها الزوج ثم طلقها ባል አግብታ አድራ መምጣት አይደለም ግንኙነት ማድረግ አለባቸው ግንኙነት ካላደረጉት ግንኙነት አድርገው ነብዩ አለይሂ ሰላቱ ወሰለም ላ አትመለሽም አሏት እዱሮ ባልሽ ጋር حتى تذوقي عسيلته ويذوق عسيلتك አንቺም እሱም ሳትቀማመሱ አይቻልም ብለዋል ነብዩ አለይሂ ሰላቱ ወሰለም የትዳር ሁኔታ ስለሆነ ነው ማወራው አው ማታ አናها زوجها የዛን ጊዜ ነው ልታገባት የምትችለው እንጂ አሁን ሶስተኛ ከፈታ በኋላ እድዋ ሳያልቅ ረጀቱ ማለት ይችላልው የለም ጀዛከላህ ባረከላሁ ፊክ ምናልባት አሁን ምን ያክል እንደሚሰወር አስቡ ሶስተኛ ከፈታ በኋላ እድዋ ሲያልቅ የሚመስላቸዋሉ ሶስቱም የሚያልቀው እድዋ ይያል አረ መልሽሻለሁ ካለ ያስጥላል ማለት ብዙ በህሌናቸው የያዙ ሰዎች አሉ ማለት ነው ባረከላሁ ፊክ ጀዛከላህ ስለዚህ የለም ማለት ሶስተኛውን ፈትቼሻለሁ ስትል አለቀ ቀይ ካርድ ረጋ በሉ ያጋጣል ይሄ እንደ ሁክም ተነጋገር እንደ ምክር ግን ረጋ በሉ እንደው አትሯሯጡ እንደው ኒካህ ላይ አትዳፈሩ ከታባቷ እንደ አቀምስሻለሁ እኔ እኮ እንዴ ዝም ብዬ የምመለስ መደራደርሽ መስሎሻል አትበል እዚህ አይነት ወንድነት እኮ አይደለም ይሄ ወንድነት አይደለም ማን ነገር አዳምጣለ ለምን አተካራ ትገጥማለህ ሲስትጭቃጨቃ አይደለም والله እንደዚህ ነው والله እንደሱ አይደለም አንቺ ሲታይ ምናምን አተካራ ትገጥም ወጣ በል ቆመህ ከሆነ ቁጭ በል ሂድ ውዱ አድርግ በቃ ተረጋጋ የሆነ ቦጊያቱን ከብሪታቱን ስለ ህልም እኮ ነው ደቀር ከብሪታቱን ትዳርም ላይ ንግርሻለሁ ይያልክ እዚህ እኮ ነው አልችልምና ፈትቼሻለሁ በቃ እሳት አቀጥልሽኝ እኮ ፈትቼሻለሁ ይላታል ከዛ ትንሽ 5 ደቂቃ ከቆየ በኋላ ወይ አመለጠኝ እንተይ ከራሱ ጋር እንደገና ክርክር ይገጥማል መሟገት አስፋልት ብቻውን ያወራል እንደዛ አድርጎ ኡስታዝ እንደው በጣም ተናድጄ ነበር እንደዚህ ሆኜ ነበር እንደዛ አድርጌ ነበር እንደዚህ ሆኜ ነበር በቃ የማያመጣው የለም እንድትመለስለት ኡስታዝ እንደተጠየቁ ይመልሱልሃል ኡስታዝ እንደተጠየቁ አንተ እንደጠየቅ ይመልሱልሃል ሌላውን አያውቁም የኡስታዝ ያውቁ እንደጠየቅ ይመልሱልሃል ተመልሳለህ አይደል የምትጠየቀው አንተ ነህ አበጃጅተህ ከሆነ ማለት ነው ለዚህ ጠንቀቅ እንበል አደራችሁ ወላ ማለት ያክል ነው ምክር ነው ኢንሻአላህ ለኔም ለእናንተም حياكم الله بارك